ሰላም ሰላም ተማሪዎች እንዴት ናችሁ? ዛሬ የምናየው ፓወር የሚለውን ኮንሰፕት ይሆናል ማለት ነው። በባለፈው ቪዲዮ ስለ ኢነርጂ አይተን ነበረ፣ ወይም ስለ መካኒካል ኢነርጂ ብለን አይተን ነበረ። መካኒካል ኢነርጂ እንግዲህ በሁለት ከፍለን ለማየት ሞክረናል። ካይኔቲክ ኢነርጂ ኤንድ ፖቴንሻል ኢነርጂ ብለን በሁለት ከፍለን አይተነዋል። ካይኔቲክ ኢነርጂ ማለት ኢትስ ኢነርጂ ዲው ቱ ሞሽን ብለን ባጭሩ ገልጸነዋል። ስለዚህ ካይኔቲክ ኢነርጂ which equals to 1/2 mv ስኩዌር እንግዲህ ቬሎሲቲ ማስ ዲፔንድ እንደሚሆን የካይኔቲክ ኢነርጂን ዴፊኒሽን አይተን ነበረ። ኤንድ ፖቴንሻል ኢነርጂ which is equals to mgh በሄቱ እና በማሱ ደግሞ ዲፔንድ የሚሆነው ማነው ማለት ነው? ፖቴንሻል ኢነርጂ ብለን ዲፋይን አድርገን ነበረ። ሁለቶቹም ስካለር ኳንቲቲዎች ናቸው እና የሁለቶቹ ድምር ደግሞ መካኒካል ኢነርጂ እንደሚሰጥ አይተናል ማለት ነው። በባለፈው ቪዲዮ እንግዲህ ካይኔቲክ ኢነርጂ ፕላስ ፖቴንሻል ኢነርጂ የሚለውን ማካተል አይተን ነበረ ማለት ነው። ኦኬ በዛሬው ዕለት እንግዲህ ፓወር የሚለው ነው። at the end of this section you should be able to define or and describe power ነው። ዲስክራይብ ታደርጋላችሁ ፓወርን ኮንሰፕት። ዲስክራይብ ኳንቲቲ ሪሌሽንሺፕ among work energy and power በኤነርጂ እና በወርክ በኤነርጂ እና በፓወር መካከል ያለውን ዝምድና ዲፋይን እናደርጋለን ማለት ነው። በዚህ ቪዲዮ ክሊር ሊያሳያችኋለሁ። በጣም ቀላል የሆነ ኮንሰፕት ነው። In the previous section you have learned what work is done by moving an object parallel to the direction of the force አይተን ያ ፈርስት ላይ እንግዲህ ፓርቱ ላይ ምን አይተን ነበረ? work is equals to force times displacement, which means force should be parallel to the displacement of the moving object ብለናል። So moving an object parallel to the direction of the force applied force applied በሚሆንበት ፓራላል መሆን አለበት ብለን ነበረ። ለምሳሌ እዚህ ጋር የሆነ ኦብጀክት ብትገፉ ዲስፕሌስ ያደርገው ወደዚህ፣ ዲስፕሌስመንቱም ወደዚህ፣ ፎርሱም ወደዚህ ፓራላል መሆን አለበት የሚለውን ሀሳብ ገልጸን ነበረ። ፓወር ዲፊኒሽን ስናይ ፓወር is the rate at which work is done ያ ፓወር እንግዲህ ወርክ ታይም ነው። ይሄ እንደዚህ ነው ዲፋይን የምናደርገው። ስለዚህ አትዊ ሬት ነው፣ ፍጥነት ነው፣ ስራ የሚሰራበት ፍጥነት ወይም ስራ በምን ያህል ፍጥነት አለቀ፣ በምን ያህል ጊዜ አለቀ፣ ሬት ታይም ነው። በምን ያህል ጊዜ፣ በረዥም ጊዜ ነው፣ በአጭር ጊዜ ያተጠናቀቀው የሚለውን ኮንሴፕት ለመግለጽ የምንገልጽበት ኮንሴፕት ምን ተብሎ ይጠራል? ፓወር ነው። or at which energy is being transformed በምን አይነት ሬት ነው? ለምሳሌ ብሬንስቶርሚንግ ኢኩዌሽን አለ እዚህ ጋር። ይህን ጥያቄ እንስራና እናየዋለን ማለት ነው። ኦኬ ሶ ምንድነው ብሬንስቶርሚንግ ኢኩዌሽን የሚለው? what is power ይላል። ፓወር there is a definition here ዴፊኒሽኑ እዚህ ጋር አለ። and when you and your friend are given the same work እንግዲህ ጓደኛችሁና እናንተና እናንተ ጓደኛ ተመሳሳይ ስራ ተሰጥቷችኋል። then you completed the work in 3 hours እናንተ you 3 hours ወሰደባችሁ 3 ሰዓት ማለት ነው። but your friend completed the work in 1.5 hours your friend ደግሞ ጓደኛችሁ ማለት ነው። ጓደኛችሁ your friend በአንድ ሰዓት ጨረሰ ማለት ነው። በአንድ ሰዓት ከጨረሰ የትኛው ነው ሞር ፓወር ያለው ነው የሚለው ጥያቄ። I think yeah who has more power የትኛው ነው ሞር ፓወር ያለው? በአጭር ጊዜ የጨረሰው፣ በአንድ ሰዓት የጨረሰው። ምክንያቱም በጣም በፍጥነት ጨርሶታል ማለት ነው። ኢነርጂውን በመጠቀም በጣም በፍጥነት ስለጨረሰ ሞር ፓወር ያለው ማለት ነው። በአጭር ጊዜ የጨረሰው ነው ማለት ነው። ስለዚህ ምን ይላል ደግሞ ሜንሽን ሰም ኤግዛምፕልስ ኦፍ ፓወር ኢን ዮር ዳይሊ ላይፍ። ለምሳሌ ክላይምቢንግ ስቴርስ ደረጃ ስንወጣ ወይም ላደር ስንወጣ ሊሆን ይችላል። ካር አክሰለሬቲንግ ካር ኦር ሊፍቲንግ አን ኦብጀክት ቱ ኤ ሰርተን ሄይት ሊሆን ይችላል። ኤሌክትሪክ በልብ ኢን አወር ሆም ቤታችን ውስጥ ኤሌክትሪክ በልብ። እነዚህ ኤግዛምፕልስ ኦፍ ፓወር ናቸው ማለት ነው። ሁሎችም ፓወር ናቸው። ሶ ፓወር ካን ቢ ዲፋይንድ አስ the formula energy and time power which is equals to energy over time and or work over time ብለን መግለጽ እንችላለን። እዚህ ጋር እንደምታዩት። ስለዚህ እዚህ ጋር
ፓወር which is equals to work over time ብለን ከገለጽ work which is equals to force times displacement ብለናል። force times displacement over time ሆነ ማለት ነው። so in kinetic equation or uniform motion ጊዜ speed is equals to distance over time ከሚለው ፎርሙላ ስንወስድ ፓወር which is equals to work እንዲህ ማለት እንችላለን ሲባዛ በዲስፕሌስመንት ኦቨር ታይም ዜን ዲስፕሌስመንት ኢኳልስ ቱ ቬሎሲቲ ኤንድ ፓወር ቢካምስ ፎርስ ታይምስ ቬሎሲቲ መሆን ይችላል ማለት ነው። ፓወር ኢኳልስ ቱ ፎርስ ታይምስ ቬሎሲቲ ብለን መግለጽም እንችላለን፣ ወይም እንደዚህ በዚህ በተሰጠው መሰረት በዚህ መግለጽ እንችላለን ማለት ነው። ኦኬ ስለዚህ በዚህ አይነት መንገድ ከተገለጸ ይሄኛው በዚህ አይነት መንገድ ከገለጽ ነው ፓወር ኢዝ ስካለር ኳንቲቲ ነው። ኦፍ ኮርስ ስካለር ኳንቲቲ ነው ላይክ እንደ ኤነርጂ እና እንደ ወርክ ማለት ነው። ኤስአይ ዩኒት ኦፍ ፓወር ኢዝ ጁል ሰከንድ ነው። ኤስአይ ዩኒቱ ምንድን ነው? ጁል ሰከንድ ነው። ኦኬ ጁል ፐር ሰከንድ ሶሪ ጁል ፐር ሰከንድ ጁል ሰከንድ እና ጁል ፐር ሰከንድ ይለያያል። ጁል ሰከንድ ነው ጁል ፐር ሰከንድ ነው ማለት። ስለዚህ ፓወር ኢዝ ኢኳልስ ቱ ጁል ፐር ኤስአይ ዩኒት። ኤስአይ ዩኒቱ ምንድን ነው? ኤስአይ ዩኒት ጁል ፐር ሰከንድ ቢኮዝ ከፎርሙላው ነው የመጣው ኤነርጂ ኦቨር ታይም አለ። ኤነርጂ ምንድነው? ጁል ነው። ታይም ደግሞ ሰከንድ ነው። ዜን ጁል ፐር ሰከንድ ብለን መግለጽ እንችላለን ማለት ነው። ዋን ዋት። ስለዚህ ምንድነው ይሄ? ምንድነው ኤስአይ ዩኒቱ ጁል ፐር ሰከንድ ኦር ዋት ነው። በዋትም ይገለጻል። ዋን ዋት ኢዝ ዘ ፓወር ዴቨሎፕድ ዌን ዋን ጁል ኦፍ ኢነርጂ ትራንስፈር ኢን ዋን ሰከንድ ነው። ይሄ ነው አይዲያው ተጽፎላችኋል ማለት ነው። ይሄ ማለት ነው አንድ ዋት ከምን ጋር እኩል ነው? ከዋን ጁል ኦፍ ኢነርጂ ትራንስፈር ሲሆን በአንድ ሰከንድ ውስጥ ማለት ነው። ስለዚህ ይህን ነው ዲስክራይብ የሚያደርግልን ማለት ነው። ኤግዛምፕል አለ ስለ ፓወር ስናወራ ኤግዛምፕሎችን በመስራት ማጠናከር እንችላለን። እዚህ ጋር ጊቭን እናወጣና እንስራ። ኢነርጂ ተሰጥቶናል። ኢነርጂ ኢኳልስ ቱ 1500 ጁል ኢነርጂ ማለት ነው። ኤንድ ታይም ኢኳልስ ቱ 5 ሰከንድ 5 ሰከንድ ነው። ፓወር ኢኳልስ ቱ ኢነርጂ ኦቨር ታይም ኢነርጂ ስንት ነው? 1500 ሲካፈል ለ5 ኢኳልስ ቱ ስንት ይሆናል? 300 ዋት 300 ዋት ብለን ማስቀመጥ እንችላለን ማለት ነው። ኤግዛምፕላችሁ ይህንን ነው የሚሰራላችሁ። በቀላሉ መስራት ትችላላችሁ። በጣም ቀላል የሆነ ኮንሰፕት ነው። 300 እዚህ ጋር ወጥቶላችኋል ማለት ነው። ኦኬ ኤግዛምፕል ቱ ሌስ ምንድን ነው የሚጠይቀን? ዋት ኢዝ ዘ ፓወር። አሁን ጊቭን እናውጣ። ሄት አሁን ደግሞ ሄት ነው የተሰጠ 10 ሜትር ታይም ኢኳልስ ቱ 5 ሰከንድ ተሰጥቶናል። ግራቪቲ እሱም ተሰጥቶናል። ሜትር ፐር ሰከንድ ስኩዌር ነው። የተጠየቀው ምንድን ነው? ሪኳየርድ ፓወር ኢኳልስ ቱ ሃው ማች። ኦኬ ስለዚህ እዚህ ጋር ምንድነው? ዋት ዘ ፓወር ኦፍ ዋተር ፓምፕ ዛት ካን ሊፍት 500 ሊትር ኦፍ ዋተር ስሩ ቨርቲካል ሄድ። እዚህ ጋር ለምሳሌ 5 ሜትር 500 ሊትር ለማውጣት የፈለገው በ10 ሜትር ነው። ይሄ 10 ሜትር ነው። ከዚህ ብንለው ሄቱ 10 ሜትር ነው ብንል እዚህ ጋር ሊፍት ለማድረግ ከዚህ ወደዚህ ሊፍት ለማድረግ ያወጣበትን ፍጥነት ወይም በምን ያህል ሬት አወጣው የሚለውን ነው ፈልጉ የሚለው። ፓወሩ ምን ያህል ፓወር ተጠቅሟል፣ ምን ያክል ነው። ኦብጀክቱ 500 ሊትር ነው። ስለዚህ ምን ተጠቅሟል ማለት ነው? ፖቴንሻል ኢነርጂ ነው ሄት ስለሆነ። ዜን ፓወር ኢኳልስ ቱ ኢነርጂ ኦቨር ታይም ፖቴንሻል ኢነርጂ ነው ብለናል። እንግዲህ እዚህ ጋር የተጠቀመው ፖቴንሻል ኢነርጂ ደግሞ ምንድን ነው? ኤምጂ ኤች ኦቨር ታይም ሰጥቷል። ሁሉም ነገር ይሰጥቷል። ማሱ ስንት ነው? እዚህ ጋር ማሱ 500 ኪሎግራም 500 ኪሎግራም 500 ታይምስ ጂ ግራቪቲ 10
ታይምስ ሄይት 10 ዜን 500 ላይ 20 መጨመር ነው። ስንት ይመጣል? 50 ሺህ ይመጣል። ኦቨር ታይም ስንት ስትል 5 ዜን 5 ሲካፈል 5 1 10 ሺህ ይመጣል ማለት ነው። ኦኬ 10 ሺህ ዋት ተጠቅሟል ማለት ነው። ይህንን 500 ሊትር ወደ ላይ ሊፍት ለማድረግ ወይም ለማውጣት 10 ሺህ ዋት ተጠቅሟል ማለት ነው። እንደዚህ አድርጋችሁ በቀላሉ መስራት ይቻላል ማለት ነው። ለምሳሌ ለሌላ ብንጠየቅ አሁን ከዚህ ድራይቭ የምናደርገው ምንድን ነው? ወርክ ኦቨር ታይም ክሪክሮስ ታደረጉት ወርክ which is equals to power times t and also ለታይም ደግሞ ዲፋይን ስታደርጉ ወርክ which is equals to p times t over p then power which is equals to ሶሪ ፓወር ሳይሆን እዚህ ጋር ለታይም ነው አይደል ዲራይቭ ያደረገው ነው። ወርክ ኦቨር ፓወር እንግዲህ ፓወር እና ታይም ኢንቨርስሊ ፕሮፖርሽናል መሆናቸውን እዚህ ጋር ያሳያችኋል ማለት ነው። ምክንያቱም ፓወር በጣም ፓወር ወይም ኢነርጂ በጣም ተጠቅመን ፓወር ሲጨምር ታይሙ ይቀንሳል ወይም በአጭር ጊዜ የመስራት አቅማችን የመስራት ቻንሳችን ከፍተኛ ይሆናል ማለት ነው። ብዙ ጊዜ ከወሰደ ደግሞ ፓወራችን ትንሽ ነው ማለት ነው። ስለዚህ ኢንቨርስሊ ፕሮፖርሽናል ናቸው ማለት ነው። ኢነርጂ እና ፓወር ደግሞ ዳይሬክትሊ ፕሮፖርሽናል ናቸው። እንደገና ደግሞ በሌላ አገላለጽ ፓወር ምን ብለን ነበረ ቅድም? ፎርስ ታይምስ ዲስፕሌስመንት ኦቨር ታይም ነው። ዜን ክሪክሮስ በማድረግ ኤፍ ታይምስ ኤስ which is equals to ፒቲ ለኤስ ካልኩሌት ብታደርጉ ለፎርስ ታካፍሉት ቦት ሳይድ ኤስ which is equals to ፒቲ ኦቨር ኤፍ ይህንን መጠቀም ትችላላችሁ። የተለያየ ብዙ ድራይቭ ማድረግ ትችላላችሁ። እንደገና ደግሞ ከፈለጋችሁ ፓወር ኢኳልስ ቱ ፎርስ ታይምስ ቬሎሲቲ ብለናል አይደል? ለቬሎሲቲ ድራይቭ ብታደርጉ ኦቨር ፎርስ በፎርስ ይጠፋል። ቬሎሲቲ ኢኳልስ ቱ ፓወር ኦቨር ፎርስ። እንደገና ደግሞ ለፎርስ ከፈለጋችሁ ፓወር ኢኳልስ ቱ ፎርስ ታይምስ ቬሎሲቲ ኦቨር ቬሎሲቲ ዜን ቬሎሲቲ በቬሎሲቲ ይጠፋል። ፎርስ ኢኳልስ ቱ ፓወር ኦቨር ቬሎሲቲ ይሆናል ማለት ነው። እንደዚህ ያደርጋችሁ ካልኩሌት ማድረግ ይቻላል ማለት ነው። ኦኬ በጣም ቀላል የሆነ ኮንሰፕት ነው። ዜን 10 ኪሎ ዋት ይመጣል ማለት ቅድሜ ያስቀመጥና ነው። ይሄ በኪሎ ማለት 1000 ማለት ነው። እንደዚህ መቀመጥ ይችላል ማለት ነው። ኦኬ ተማሪዎች እንግዲህ በዛሬው ቪዲዮ ይዤላችሁ የቀረብኩት ወይም ያየነው ይሄ ነበረ። ቪዲዮውን ሰብስክራይብ እንድታደርጉ በአክብሮት ጠይቃችኋለሁ። መልካም ቀን ይሁንላችሁ። አመሰግናለሁ ስለተመለከታችሁኝ።